ትንቢተ ኤርምያስ ምዕራፍ 3 ከቁጥር 16 ላይ እንዲህ የሚል ጽሑፍ አለ። እሱን አንስተው ጠያቂዎች ጥያቄ ጠይቀዋል። ምን የሚል ጥያቄ ነው? ከዛሬ ጀምሮ የእግዚአብሔር ታቦት ብላችሁ አታስቡትም የሚል ቃል አለ። ይህንን ቃል ይዘው ትንቢተ ኤርምያስ ምዕራፍ 3 ከቁጥር 16 ላይ የእግዚአብሔር ታቦት አይታሰብም አያስፈልግም ብለው የሚያስቡ ሰዎች ጥያቄውን አምጥተውልናል። በመጀመሪያ ደረጃ የኤርምያስ ትንቢት እስራኤላውያን በ585 ዓመተ ዓለም ገደማ በባቢሎን ሲማረኩ ታቦቱ አብሯቸው ስላልሄደ እግዚአብሔር በምስጢር በምድር ልብ ውስጥ እንዲደበቅ ስላደረገ ያን ጊዜ በባዕድ ሀገር ጣዖት በሚመለክበት ሀገር ይኖሩ ስለነበረ የእግዚአብሔርን ስም የሚጠሩበት ጊዜ አልነበራቸውም። የታቦቱን አገልግሎት የሚጠቀሙበት ጊዜ አልነበራቸውም። ያንን ለመግለጽ እግዚአብሔርን ራሱ አታስቡትም ታቦቱንም ራሱ አታስቡትም ብሎ ተናገረ እንጂ በቅኝ ግዛት በባርነት በጣዖት አምላኪዎች እጅ መውደቃቸውን ለመጥቀስ ተናገረ እንጂ ከናካቴው የታቦቱ አገልግሎት ተሽሯል ለማለት የተጻፈ አይደለም። ሲመለሱ ቤተ መቅደስ ተሰራ። ሲመለሱ ቤተ መቅደስ ውስጥ ታቦታቸውን አኖሩ ማለት ነው። ሲጀመር ቤተ መቅደስ የሚያስፈልገው ለታቦት አገልግሎት እንጂ አለበለዛ ቤተ መቅደስ ታቦት ከሌለው እኮ ስቴዲዮም ነው የሚሆነው። ዋና አስፈላጊነቱ የቤተ መቅደስ አስፈላጊነቱ የተሰራበትም ዓላማ የእግዚአብሔር ታቦት እንዲቀመጥበት ነው። በመግቢያዬ ላይ እንደተናገርኩት ሁለተኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 16 ላይ በመግቢያዬ ላይ ነግሬያችኋለሁ። መኑ ዘይደምር ታቦተ እግዚአብሔር ውስተ ቤተ ጣዖት፣ የእግዚአብሔርን ታቦት በጣዖት ቤት ውስጥ የሚያኖር ማን ነው? ይሄንን የሚለው የኛ የግዕዙ መጽሐፍ ቅዱስ፣ ይሄንን የሚለው አዲስ ኪዳን ኦሪጂናሊ በግሪክኛ ስለተጻፈ በግሪክኛ የተጻፈው መጽሐፍ ቅዱስ፣ 66ቱ መጽሐፍ ቅዱስን ግን የተረጎሙት ሰዎች ታቦት ስለሌላቸው ታቦት የሚለውን ቃል ሰርዘው ምን ብለውታል? የእግዚአብሔርን ቤተ መቅደስ ከጣዖት ጋር የሚያነጻጽረው ማነው ብለው ጽፈውበታል። ማነው ብለው ጽፈውበታል። አስቡት እንግዲህ ወደ አማርኛ ሲተረጉሙት። አሁን ግዕዙን እኔ የፈጠርኩት አይደለም። የግዕዝ መጽሐፍ ቅዱሱ መኑ ዘይደምር ታቦተ ውስተ ቤተ ጣዖት፣ ታቦትን የእግዚአብሔር ታቦትን ይላል። ግዕዙም ታቦት የሚለውን ቃል ቅድስተ ቅዱሳን ውስጥ የሚቀመጠው እግዚአብሔር ለሙሴ የሰጠው ታቦት በግሪክኛ ናኦስ ይባላል። ያንን ከጣዖት ጋር የሚያነጻጽረው ማን ነው ብሎ የሚያምን ከማያምን ጋር ሁሉ እንደማይነጻጸር ታቦትም ከጣዖት ጋር አይነጻጸርም ነው የሚለው። ይሄ እኮ በአዲስ ኪዳን የተጻፈ ነው። በ80 አሐዱ መጽሐፍ ቅዱስ የተጻፈ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ይህንን ሲናገር የታቦት አገልግሎት አለ ማለት ነው። ታዲያ ሰዎቹ ታቦት ስላልፈለጉ አዳራሽ ብቻ ስላላቸው አዳራሽን ከጣዖት ጋር የሚያነጻጽር ማን ነው ብለው ተርጉመውታል። የተሳሳተ ትርጉም ነው። ሌላ